ምናምን ግን ይሄ ስዩም የሚባል ሰውየው ከመስፍን ጋር ቀጥታ እንደሚያወራ ቀጥታ እንደሚገናኝ ነው የደረሰበት። ልዑል ወንድማችን ማንኛው ነገር በቀጥታ ለሱ ቀጥታ ደውሎለት ነው ማስረጃ የሚሰጠው የነበረው እና ከመጀመሪያ ካለችበት ቤት እንዲያሸሽዋት ደግሞ በዛ ሰዓት የሆነ ሰውዬው ተናግሮ ነበረ። እንደደረሳችሁ ስናቅ ነው ትሎ ብለን ሌላ ማህሌት ቀይረን ትክክለኛውን ማህሌት ከዛ ግን እንድትወጣ ያደረገው መስፍን ነው። እና ከዛ በኋላ ደግሞ ገጠር እንዴት ይዛሃት ሄድ ሲባል ገጠርም ደግሞ እንደደረሳችብን አውቀናል፣ ተደርሶብናል ትሎ ብለህ ይዛችኋት ከዛ ካላችሁበት ቦታ ጥፉ፣ ያላችሁበት ቦታ አውቀውታል የደረሱባችሁ ነው ብሎ ደውሎ ነገረን። ከዛ በኋላ የት ነው የተዘጋጀላት የት ቦታ እንሂድ ስንል አይ ቀጥታ ወደ እናት ሀገር መሄድ ያለብህ ነው ያለኝ። እኛ እዛ ስራ ውስጥን ስንገባ ጊዜ ሁላችንም ቤታችን መላ ቤተሰቦቻችን መጀመሪያ ያጣራሉ፣ ያውቃሉ፣ ይተዋወቃሉ። ምክንያቱም በዛ ጉዳይ ላይ በዚህ ወንጀል ውስጥ እምቢ ብለን ከወጣን ወይ የሆነ ነገር አድርገን ከወጣን ቀጥታ ወደ ቤተሰቦቻችን ሄዶ ነው ቤተሰቦቻችን የሚያስፈራሯቸው፣ ቤተሰቦቻችን የሚያግቱብን። ያ ስለሆነ መጀመሪያ እኛ እዚህ ስራ ውስጥ ስራ አለ ብለን ስንገባ ጊዜ ግዴታ ሙሉ ቤተሰባችን ማስተዋወቅ ነው ያለብን። አያችሁት የመስፍን ጥበቡ። ከዛ እናቴ ጋር ይዘህ መሄድ አለብሽ ስለኝ ጊዜ እናቴ ጋር እንዴት ነው ይዣት የሚሄደው በዚህ ወንጀል ውስጥ ወይ በዚህ ወንዳይ እናቴ ልትገባ ስላልፈለኩኝ እንዴት ነው አይ ግዴታ ነው በቃ እናቴ ጋር ይዘሃት ሂድ፣ ከሌላ ጊዜ ከሚከፈልህ ብር እጥፍ ተደርጎ ይከፈልሃል፣ ወደዛ ይዘሃት ሂድ ተብዬ ነው ይዣት ሄድኩት ነበረው። ይዣት ሲሄድ ጊዜ እንዳታቅ እንዳትነቃ ማደንዣ መድኃኒት ነው የሚሰጣቸው፣ ለእሷም ሆነ ለወንድሟም ማደንዣ መድኃኒት ነው የሚሰጣቸው የነበረው። እንደውም ወንድሟ አሁን ያለበት ሁኔታ ጥሩ ላይ አልነበረም። ምክንያቱም በብዛት መድኃኒት ስለሚሰጣቸው እንዳይነቁ ለወደ የመጀመሪያ ያለ ህይወታቸው እንዳያስታውሱ ምንም ነገር እንዳያስታውሱ ነው በንቁ ቁጥር መድኃኒት የሚሰጣቸው፣ የሚያደነዝዝ መድኃኒት ማለት ነው። ከዛ እዛም ሂደን እንደውም እናቴ ማናት ነው አይ ጓደኛዬ ናት ታማ ነው ይዣት የመጣሁት ምናምን ብሎ ብዬ እናቴን እንትን አልኳት። ሆነም ቀረ እዛ ከደረስን በኋላ አሁንም እንደደረሳችብን ስናቅ ተሎ ብለህ ይዘሃት ጥፋ ብሎ መስፍን ደወለልኝ አለ። ወደዛ ደግሞ የሚገርማችሁ ነገር ይሄ የመስፍን ሰዎች በጣም ከባድ ናቸው። የሚገርማችሁ ነገር በጣም ማለት ነው። ለምን እንደሆነ ታውቃላችሁ? መስፍን የሚባል ሰውየው በጣም ከባድ ነው። ለምን በልዑል ውስጥ ወይም በነስር አይን ውስጥ ከሚሰሩ ባልደረቦች የመስፍን መረጃ የሚያቀብሉ ልጆች አሉ። ልዑልም ደርሰውበታል። ዘላለም ጋር እንዳያችሁ ያቺ ሴት ናት ሁሉ ነገር የምታቀብለው ነበረው። አስናቀች ነው ማነው የምትባለው። አሁን ልዑል ጋር የሆነ ሰው እንዳለ ስዩም ተናግረዋል። እዛ ገጠር እንደምንሄድ ማን ነግረዋል ሲል ጊዜ በእናንተ ውስጥ መረጃ የሚያቀብል ለመስፍን የሚያቀብለው ሰው አለ። እንዴት ሲባል ጊዜ መስፍን እኮ እጁ ረዥም ነው፣ በጣም ከብዙ ሰው በብር ነው የሚተለር ሰው አለ። ስለዚህ ከአንተ ጋር የሚሰሩ ሰዎች መረጃ እያንዳንዱ ያቀበሉ ነው። ስለዚህ ደርሱት ተሎ ብለህ ይዘህ አጥፋ ብሎኝ ነበረ። እዣት ወጣሁኝ። ያው ገጠር ስለሆነ መኪና ምናምን ስለማይገኝ ጫካ ላይ ጥያት ነው ራሴን እሷም ተሸክሜ እኔም ስላልቻልኩኝ ጥያት ነው የሄድኩት ያለው ነበረው። ሆነም ቀረ አሁንም ሆነ የነስራይንም ሆነ ዘላለምን በደንብ ራሳችሁ መጠበቅ አለባችሁ። በደንብ መጀመሪያ ቤታችሁ ማጥራት አለባችሁ። ቤታችሁ በደንብ ፈትሹ። አንተም ጋር ያው እስካሁን መስፍን ባገኘህበት ሰዓት ነው ከአንተ ጋር የምትሰራ ልጅ አሳልፋ አንተን የሰጠች መስፍንን እንዲጠፋ ያደረገችው። አሁንም በልዑል ውስጥ እንደዛ መረጃ የሚያቀብሉ ሰዎች አሉ እና መጀመሪያ ውስጣቸው አጣሩ። ምክንያቱም ከእናንተ ጋር መረጃ ባያገኝ ኖሮ ይሄ ሰውዬው በዚህ ልፋታችሁ ጠዋትና ማታ የሰራችሁ አንድ ቀን ሳታርፉ ሌላ ኬዝ የያዛችሁ ነገር የለም። በዚህ ኬዝ ብቻ ወደ 3ኛ ወር መጥተዋል። ምንድን ነው ከእናንተ ጋር አብሮ የሚሰራ ሰው መረጃ ያቀብለዋል። ስለዚህ እሱ በየጊዜ ቦታ ይቀያይራል። እኔ እኮ እንዴት ነው አወቀ እንዴት ያውቃል እኮ ነው ያልኩኝ የነበረው። ለካ በእናንተ ውስጥ ጠላታችሁ እናንተ አቀፋችሁ ነው ቁጭ ያደረጋችሁት። መጀመሪያ ጠላታችሁ ከእናንተ ጋር ነቅላችሁ ማውጣት አለባችሁ።
ወዳጅ መስሎ ጠላት አሉ። ጠላት አሁን መስፍንን እኮ ጠላታችሁ ስለሆነ እኮ ነው የምታሳዱት፣ ሩቅ ነው። ግን የእናንተ ወዳጅ ያላችሁ ቤታችሁ ውስጥ ቁጭ ብለው ከእናንተ ጋር ያሰሩ ከጀርባ ነው የሚወጓዋችሁ። ስለዚህ እነዚህ ልጆችን እንደ ዘላለም አንተ ነቅላ ማውጣት አለብህ። ድካም ከንቱ መሆን የለበትም። ፍሬ ያፈራ ነው ድካማችሁ። አሁን ናትናኤል ብቻ ነው የቀረው። ሆነ ቀረ። ለማንኛውም ናትናኤል ያለበት ቦታ ስዩም ጠቁሞ ነበረ። በስንት መከራ ሀታ በእነሱ እጅ ሆኖም ለመስፍን ሊደግፍ ነው የሚፈልገው። ስዩም ያለበት ቦታ ሲሄድ ጊዜ ስዩም አምልጦ እንደጠፋ እንደውም ሲታገል ጊዜ በካቴና ነው የሚታሰረው የተባለው በሰንሰለት መስኮት ሰብሮ ምናምን እጁ ተቆርጦ ብዙ ደም እንደው የነስር አይነት ሲናገር ጊዜ ዘግንን ነው የሚያደርገው። እና ቤት እነሱ በተኙበት ይሁን ምን ይሁን አላቅም። ያው ሰዎቹ እዛ ግቢ ተከራይ የሆኑ ሰዎችን ያዩት ነገር ነው የተናገሩት። ቤቱ በጣም ቆሻሻ ነው፣ ሰው የማይኖርበት ቤት ነው የተባለው። እኔ መስፍን ምን አይነት አረመኔ እንደው ይሆን አላቅም። ሊሞትም አይፈልጉም፣ ሊድኑም አይፈልግም መስፍን ከዛ ጋር ሊወጡ አይፈልግም። በቃ ዝም ብሎ ማሰቃየት ብቻ ነው የሚፈልገው አሉ። አሁን ይሄ የተናገረው የሱፍ ነው፣ ስዩም ነው የሚባለው ልጅ ነው። እና አሁን የደረሳቸው መረጃ ምንድን ነው? ናትናኤል ከእነሱ ጃልምጦ እንደጠፋ እነሱ በር ሰብሮ መስታወቱ ሰብሮ ይሄ የታሰረበት ካትናን ጥሎ እንዴት አድርጎ እንደፈታው አናቅም። ግቢውን ደግሞ በግንብ የታጠረ ነው። እሱ ዘሎ ከእነሱ እጅ እንዳመለጠ ነው የዛ የግቢ ተከራዩ ነው የተናገረው። ምክንያቱ ስለዚህ አሁን ናትናኤል የት እንዳለ አልታወቀም። እነሱ አውቆ ደግሞ ከዛሬ 3 ቀን ነው ይሄ ነገር የተደረገው የተባለው። ከእነሱ ያመለጠው ከዛሬ 3 ቀን ነው አለ። እንትና ማህሌት እንደተያዘች ስላወቁ ነው መሰለኝ ይሄ ነገር ጉዳይ እንደዚህ ብሎ እንዲወራ ያደረጉ። እውነትም ይሄ ልጅ ይጥፋ ማለት እንዴት ሊጠፋ ቻለ? ምክንያቱም ደክሟል፣ ምግብ አይበሉም፣ ውሃ አይጠጡም። ማህሌት ምን ያክል እንደደከመች አይታቸዋል። ግን እነዚህ እሱ ብቻ የምትጠብቅ አንድ ነርሳለች ተባለ። ሌላ 2 ወንዶች አሉ። በሰንሰለት ነው የታሰረው፣ ይጠብቁታል። እንዴት ሊያመር ቻለ? አቅም ኬት አገኘ? እኔ ይሄን ልጅ አቅም ኬት አግኝቶ ነው? ገና አጥር አለ ከሱ ዘሎ፣ ገና የግንብ ግቢ ነው ከሱ ዘሎ መስታወትን ሰብሮ እንዲህ አመለጠን ልጁ አመለጠን ብሎ ሲንጫጩ ስንወጣ ጊዜ ልጁ የለም ነው ብሎ ግቢ ተከራዮች ነው የተናገሩት። ከዛ እሱ ካመለጠ ጀምሮ ነርሷን ሆነ እነዛ እሱ የሚጠብቁ ጋርዶችን እዚህ ግቢ መጥተው አያውቁም ነው ያለው ልጁ። ግን ይሄ ነገር መስፍን ምክንያቱም ከዚህ በፊት ማህሌት ሙታለች ብሎ እንዳስወራ ይሄም ሊወራ ፈልጎ ነው እንዳይደረስበት የቀረው እሱ ስለሆነ ካሁን በኋላ የመጨረሻ ጊዜ እንደደረሳችሁ ሲያቅ ጊዜ አውቆ ነው ይሄ እንዲወራ ያደረገው እንጂ አሁንም ቢሆን እናንተ ጠንክራችሁ መስራት አለባችሁ። መቼ ቢሆን እኔ ናትናኤል ከነሱ የሚያመልጥ አይመስለኝም። ጉልበት ከየት አምጥቶ እንዴት ተደርጎ፣ በዛ ላይ ደግሞ እጁ ተቆርጧል፣ ደም በደም ሆኗል ነው ያሉት ሰዎቹ እንደተናገሩት ከሆነ። የሚኖርበት ቤት ደግሞ በጣም አስጠሊታም የሆነ ሰው የማይኖርበት ቤት ብሎ ነው ዝግነን ብሎት ነው ያወራው። እነዚህ እንደፈለጉ ሲጫወቱበት እንደፈለጉ ሲያንከራቱት፣ በዛ ላይ ደግሞ አይምሮን ተነክቷል። ምንም ማሰብ አይችልም። በቃ የሆነ በጣም የተረበሸ ስሜት ነው ያለው ነው የተባለው። እና በዚህ ሁኔታ እንዴት ሊያመልጥ ቻለ? እኔ እንጃ። ፈጣሪ አግዞት ይሆናል። የፈጣሪ ስራ ደግሞ አይታወቅም። እውነት ከነዚህ አውሬዎች አምልጦ ይሆናል። ስለዚህ አሁን ቢሆን እኔ የነስራይ እንምልህ መጀመሪያ አንተ ጋር ያሉ ልጆችን ማጣራት አለባችሁ። እነዛ ከመስፍን ጋር ሆኖ የሚሰሩ በአንተ ውስጥ ሆኖ ከመስፍን ጋር የሚሰሩ ልጆችን ለቅመ ካወጣ በኋላ እርግጠኛ ነኝ መስፍን በቅርብ ታገኘዋለህ። በቅርብ ናትናኤል ሆነ መስፍንን በቅርብ ታገኙታላችሁ። ምክንያቱም በእናንተ ውስጥ ሆኖ ነው መረጃ ስለሚያቀብሉ እኮ ነው ይህን ላህን የደከማችሁ። ከእናንተ ጋር የበሉ ከእናንተ ጋር የጠጡ እናንተ የከፈሏችሁ ይህን ያህል ልፋታችሁ ያወቁ እናንተ ታግታችሁ ዘላለም ሚስቱ ታግቶ አንተ ታግተ ይህል ሁሉ ልፋት ያወቁ ግን እነሱ መረጃ ያቀብላሉ። አሁን እነዚህ ሰዎች ናቸው፣ እነዚህ የስራ ባልደረቦች ናቸው። ነገሩ በቅርብ ሰው እኮ ነው እኛ የምንጎዳው። ተለኛ አበሾች ስንባል ራስ በራሳችን ምቀኛ እንዳያልፍልን ለምን እንደሆነ አላውቅም። እና ለማንኛውም ራሳችሁ ጠብቁ።
ናትናኤል የሚገኝበት ጊዜ አላህ ቅርብ ያድርግልን። እህቱ ተገናኝቶ ደስተኛ የሚሆንበት ጊዜ አላህ ቅርብ ያድርግልን። ነስርማይን አላህ ያግዝህ። ዘላለም ሆነ እንደዛ በርቱልን፣ ጀግኖች ናችሁ። አላህ ያግዛችሁ። ቪዲዮን ከወደዳችሁት እስከ መጨረሻ ይውልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።